አገልጋዮች፣ የቤተክርስቲያን መጋቢዎች፣ ጋዜጠኞች እንደዚሁም ተጋባዥ እንግዶች እንኳን ደህና መጣችሁ። ሁላችሁንም ጥሪያችንን አክብራችሁ ስለመጣችሁ ከልብ አመሰግናለሁ። የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን ላለፉት 10 ስኬታማ ዓመታት በእግዚአብሔር እርዳታና ምሕረት አልፋለች። ስለሁሉም ነገር የረዳን ያገዘን አቅም የሆነን እግዚአብሔር ይመስገን። ሁላችሁም የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን ምዕመናን አገልጋዮች እንኳን አደረሳችሁ አደረሰን ለማለት ወዳለሁ። እግዚአብሔር ቤተክርስቲያናችንን በብዙ እንዳገዘና እንደረዳ የማይካድ እውነታ ነው። ለዚህ ደግሞ የመልካም ወጣት ትልቁ ማሳያ ነው። አዲስ ኪዳን ካህናት ቤተክርስቲያን በመታሰናዳው በመልካም ወጣት ፕሮጀክት በብዙ ሺዎች የሚቆጠሩ ለቤተሰብ ለቤተክርስቲያን እንዲሁም ለሀገር የሚጠቅሙ ፍሬያማ ወጣቶችን ማፍራት ትችላለች። ስለሁሉም ነገር ደግመን እግዚአብሔርን እናመሰግናለን። በቤተክርስቲያን በአዲስ ኪዳን ካህናት ቤተክርስቲያን ያለፈችበትን የመጣችበትን መንገድ በጥቂቱ ሰምታችኋል። ባለፉት 10 ዓመታት በእግዚአብሔር ጸጋ እርዳታ ብዙ ነፍሳትን ለክርስቶስ በማሸነፍ ብዙ ወጣቶችን በማብቃት ወንጌልን በሚዲያ በማሰራጨትና ማህበራዊ አገልግሎቶችን በማከናወን ታላላቅ መሳካትን እግዚአብሔር ሰጥቶናል። በቀጣዮቹ 10 ዓመታት ደግሞ አዲስ ኪዳን ካህናት ቤተክርስቲያን የበለጠ ተጽዕኖ ያለው አገልግሎት ለማከናወን በታላቅ ራዕይ እየተጓዘች ትገኛለች። አኒቨርሳሪያችንን የምናከብረው ኤቭሪ 10 years ነው። በዚሁ አጋጣሚ ማለት ነው። የወደፊት የቤተክርስቲያን ራዕይና ዕቅድ በጥቂቱ ለመናገር ያክል ቀጣዮቹ ነጥቦች አነሳለሁ። በመላው ኢትዮጵያ አዳዲስ አጥቢያዎችን በመክፈት ወንጌልን ወደ ብዙ ሕዝብ ለማድረስ እናቅዳለን። የመልካም ወጣት ፕሮግራምን ወደ ሀገር አቀፍና ዓለም አቀፍ ደረጃ ለማሳደግ በሚሊዮኖች የሚቆጠሩ ወጣቶችን ለማብቃት እንደዚሁም በሐዋሳ እየተገነባ ያለውን ዘመናዊ ወጣቶች ማሰልጠኛና የኮንፈረንስ ማዕከል በማጠናቀቅ ለትውልድ ዘላቂ ተቋም ማድረግ በማርሲል ቲቪ በቴክኖሎጂ በማሳደግ የወንጌልን መልእክት ወደ ዓለም አቀፍ ተመልካቾች ለማድረስ የንጹህ ውሃ፣ የትምህርት፣ የጤናና ሌሎች ማህበራዊ ፕሮጀክቶችን በማስፋፋት ለማህበረሰቡ ተጨማሪ አስተዋጽኦ ማድረግ ከኢትዮጵያ ባሻገር በተለያዩ ሀገራት የወንጌል አገልግሎትን በማስፋፋት የእግዚአብሔር መንግስት ለማስፋት ታቅዷል። በመጨረሻም እግዚአብሔር የሰጠንን ጥሪ በታማኝነት በመፈጸም ነፍሳትን ለክርስቶስ በማሸነፍ ትውልድን በማሳደግና ለማህበረሰቡ በረከት በመሆን የበለጠ ታላቅ ስራዎችን እንደምንሰራ እናምናለን። በመጪዎቹ ዓመታትም የእግዚአብሔር ክብር በዚህ አገልግሎት ላይ ይብዛ፣ ይግዛ፣ ይገለጥ ስንል እንጸልያለን። ጋርጋ ያመሰግናለሁ። ይህንን እድል ደግሞ ላመቻቹልን የአዲስ ኪዳን ካህናት ቤተክርስቲያን ዋና መጋቢ ወንድሜን ዮናታንና አብራም ተገለገለው ባለቤቱን ቴንኪው ማለት ፈልጋለሁ። እንደገናም እናንተንም እግዚአብሔር ይባርካችሁ ቴንኪው ማለት ፈልጋለሁ። ጥሪ አክብራችሁ በዚህ ቦታ የተገኛችሁ የዚህ ጉባኤ ተካፋይ ሆናችሁ የሚዲያ አካላትን በሙሉ ከልቤ አመሰግናለሁ። ጌታ ኢየሱስ ይባርካችሁ። ማጨብጨብ ይቻላል። ሁላችሁም የዚህ ስራ ወይም የዚህ ደስታ ተካፋይ ስለሆናችሁ ነው በጣም አመሰግናችሁ። በመጀመሪያ ያው ስሜ እንደተጠቀሰው መጋቢ ሄኖክ መንግስቱ እባላለሁ። የሃርሞኒ መንፈሳዊ ተሐድሶ ቤተክርስቲያን ዋና መጋቢ ነኝ። ቤተክርስቲያኔንም ራሴንም ወክዬ ይሄንን 10 ዓመት የአዲስ ኪዳን ካህናት ቤተክርስቲያን ይሄንን 10 ዓመት ምድራችንን ህዝባችንን ስታገለግል በመቆየቷ ለዚህ ለ10ኛ ዓመት አስደናቂ በዓላቸው ስለደረሱ ደስታዬን መግለጥ እፈልጋለሁ። እንኳን አደረሳችሁ ብትሉልኝ ደስ ይለኛል። አዲስ ኪዳን ካህናት ቤተክርስቲያንን ስናስብ የመጀመሪያ ትልቁ ድርሻዋን እየተወጣች ያለች ቤተክርስቲያን እንደሆነች አውቃለሁ። ደግሞም ሁላችንም እናውቃለን። ትልቁ የቤተክርስቲያን ተልእኮ ወንጌልን ለዓለም ሁሉ ማድረስ ነው። ማድረስ ብቻም ሳይሆን ደግሞ እየደረሳቸውን ደግሞ ደቀ መዝሙር ማድረግ እንደሆነ ይታወቃል። ይህንንም ደግሞ ወንጌል ስርጭትንም በማርሴል ቴሌቪዥን እንዲሁም ደግሞ በመልካም ወጣት ፕሮጀክት በመሳሰሉት የኢትዮጵያን ሕዝብ በወንጌል ለመድረስ የምታደርገው ጥረት ታላቅና ብዙ እንደሆነ ሁላችንም እናውቃለን። ከዛም ባሻገር ቀድሞ ዋና መሪው ሲናገር እንደሰማችሁት ከ200,000 ወጣት ያላነሰ የዚህ የመልካም ወጣት እድል ተካፋይ እንዲሆን ከተለያዩ
ዓለማት አገራት ወጪዎችን እንደገና ስፖንሰሮችን በማፈላለግ ብዙዎች ወደ መልካም ባህሪ እንዲቀየሩ እንደገናም ለቤተክርስቲያን ብቻ ሳይሆን እንደ አገርም መልካም ወጣት የሆኑትን እርስ በርስ የሚከባበሩ ሰላም ወዳድ የሆኑትን ከብዙ ስራትና ሰንሰለት የተፈቱ ልጆችን ያፈራልን አገልግሎት እንደሆነ እናስባለን። ከወንጌል ባሻገር እንደ አገርም ብዙ ጠቀሜታ ያለውን ነገር እየሰሩልን እንደሆነ እናውቃለን። ስለዚህም እናመሰግናለን። እንደገና ቅድም እንደተነገረው በተለያዩ አገራት የንጹሃ ማርሴል ንጹሃ ፕሮጀክት በአማራ ክልል በትግራይ እንዲሁም በኦሮሚያ ላይ ይህን ስራ የሰሩ ናቸውና ከወንጌል ባሻገር ለአገርም እንደ አገርም የተለወጠ ማህበረሰብ ብቻ ማፍራትም ሳይሆን በእርዳታ በማስተማር ከድሆችም ከተቸገሩ ጎን በመቆም የምታገለግል ቤተክርስቲያን ስለመሆኗን እንዲሁ ለመናገር ፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ክርስቶስም ሰላም ላችኋለሁ። እንኳን ደህና መጣችሁ። መግለጫውን የምንናገርበት አውድ ይታወቃል። በቅድሚያ ሁላችሁንም የአዲስ ኪዳን ካህናት ቤተክርስቲያን አባላት አገልጋዮች እንኳን ለ10ኛ ዓመት ምስረታ በዓል በሰላም አደረሳችሁ አደረሰን እላለሁ። በእነዚህ ዓመታት የረዳንን ያገዘንን ብርታት ቸርነት አቅም የሆነንን እግዚአብሔርን እናመሰግናለን። እግዚአብሔር የተባረከ ይሁን። የ10ኛ ዓመት ክብረ በዓላችን እንዲሁም የመልካም ወጣት ደማስቆ 2018 የመክፈቻ ፕሮግራም ከሰኔ 21 እስከ 28 ለተከታታይ 8 ቀናት በአዲስ ኪዳን ካህናት ቤተክርስቲያን የአዲስ አበባ አጥቢያ የተዘጋጀ ፕሮግራም አለ። በዚህ ላይ ሁላችሁም እንድትሳተፉ ጥሪ ያቀርቡኝ። የፕሮግራሙን ይዘት እንደሚከተለው ገልጻለሁ። እሁድ ሰኔ 21 2018 የመክፈቻ ፕሮግራም ከጧቱ 3 ሰዓት ጀምሮ ይኖረናል። ሰኞ ሰኔ 22 2018 የቤተክርስቲያን ታሪክ ቀን ቤተክርስቲያናችን በ10 ዓመት ውስጥ የነበራትን ጉዞ የሚገልጽ ፕሮግራም ይኖረናል። ማክሰኞ ሰኔ 23 2018 የቤተክርስቲያን የፍሬያማነት ቀን ነው ከቀኑ 10 ሰዓት ጀምሮ። ሮብ ሰኔ 24 የህፃናትና የታዳጊዎች ቀን ከቀኑ 10 ሰዓት ጀምሮ። ሐሙስ ሰኔ 25 2018 ፍቅርን በተግባር ወይም ደግሞ ላቭ ኢን አክሽን በቤተክርስቲያናችን ባለፉት 10 ዓመታት ውስጥ የተሰሩ የፍቅርን በተግባር ስራዎችን የምናሳይበትና እግዚአብሔርን የምናመሰግንበት ፕሮግራም ይኖረናል። አርብ ሰኔ 26 2018 የትምህርት ቀን ቤተክርስቲያናችን የአዲስ ኪዳን ካህናት ቤተክርስቲያን የተመሰረተችበት የቆመችበት አለት የእግዚአብሔር ቃል እንደመሆኑ ባለፉት 10 ዓመታት ውስጥ የተማርናቸውን ቤተክርስቲያናችን ውስጥ እንዲሁም በመልካም ወጣት የተማርናቸውን ትምህርቶች አንስተን እግዚአብሔርን ስለዛ የምናመሰግንበት የትምህርት ቀን ይኖረናል። ቅዳሜ ሰኔ 27 ቤተክርስቲያናችን የምትታወቅበት በሀገር ደረጃም ሪኮግናይዝ የተደረገችበት የመልካም ወጣት ቀን ነው። በዚህ ቀን የመልካም ወጣት ደማስቆ 2018 የመክፈቻ ፕሮግራም ይሆናል። እንዲሁም ደግሞ ባለፉት 8 ዓመታት በነበረን መልካም ወጣት እግዚአብሔር እንዴት ረዳን ምን አደረገልን እያልን እግዚአብሔርን የምንባርክበት ቀን ይሆናል። የመጨረሻው ሰኔ 28 እሁድ ጠዋትና ከሰዓት ነው ፕሮግራማችን። ጠዋት ከ3 ሰዓት ጀምሮ የምስጋና ፕሮግራም ይኖረናል። እንዲሁም ሰኔ 28 ከሰዓት ከ10 ሰዓት ጀምሮ ፕሮግራማችን በምስጋናና በቤተክርስቲያን ሌሎች ፕሮግራሞች ይኖሩናል ማለት ነው። ሁላችሁም በቤተክርስቲያን ቅጥር ግቢ በመገኘት አብራችሁን የረዳንን እግዚአብሔርን እንድታመሰግኑ ጋብዛችኋለሁ። ተባረኩ። ወዳችኋለሁ።